እነሆ ሰበር መረጃ የእናት እንባ በመጨረሻም ታብሷል። አዶናይ ከእናቱ ጋር በይፋ ተገናኝቷል። አዶናይ በዚህ ሰዓት ቤቱ ገብቷል። በውድ ልጃቸው መታሰር ለቀናት ሲጨነቁና ሲያለቅሱ የታዩት የአዶናይ እናት በመጨረሻም ውድ ልጃቸው እቅፋቸው ውስጥ አስገብተውታል። ለቀናት የናፈቁት ውድ ልጃቸው በታላቅ ፍቅርና በታላቅ ናፍቆት ልጃቸውን ጥምጥም ብለው በማቀፍ ሞቅ ያለ አቀባበል አድርገውለታል። በድጋሚ የአዶናይ እናት እንኳን ለዚህ ደስታ አበቃችሁ። የአዶናይ ወዳጆች እንኳን ደስ ያላችሁ። ወንድሜ አዶናይ ፈጣሪ እንኳን ለቤትህ አበቃ መልእክቴ ነው። ቲክቶከሩ አዶናይ ከእስር ተለቀቀ። በቅርቡ የፌዴራል ፖሊስና የአዲስ አበባ ፖሊስ በማህበራዊ ሚዲያ በተለይም በቲክቶክ ላይ የማህበረሰቡ ሞራልና እሴት የሚሸረሽሩ ተግባራትን ይፈጽማሉ ባላቸው ግለሰቦች ላይ የጀመረውን እርምጃ ተከትሎ በቁጥጥር ስር ውሎ የነበረው ቲክቶከር አዶናይ ከቀናት የእስር ቆይታ በኋላ ከእስር መለቀቁ ተረጋግጧል። አዶናይ እና ሌሎች 5 ቲክቶከሮች በፌዴራል ፖሊስ ወንጀል ምርመራ ቢሮ ወይም ሜክሲኮም አካባቢ ተይዘው የነበረ ሲሆን ፖሊስ በጥርጣሬ ለያዛቸው ግለሰቦች የ14 ቀን የጊዜ ቀጠሮ ጠይቆባቸው እንደነበር ይታወሳል። ሆኖም ለጉዳዩ ቅርበት ያላቸው ምንጮች ለዘሀበሻ እንደገለጹት የአዶናይ ጉዳይ በምርመራ ሂደት ታይቶና አስፈላጊው ምክር ተሰጥቶት በዋስ እንዲለቀቅ ተደርጓል። ከእስር የመለቀቁ ሂደት ከቅርብ ቀናት ወዲህ የተነሳ ካለው ጉዳዩን በሽምግልናና በምክር የመፍታት አዝማሚያ ጋር የተያያዘ መሆኑ ተሰምቷል። ከዚህ ቀደም በተመሳሳይ ጉዳይ ተይዘው የነበሩ አንዳንድ ግለሰቦች ይዘቶቻቸው በማስተካከልና ይቅርታ መጠየቅ እንዲሁም የማህበረሰቡ መልካም እሴቶች የሚያስተዋውቁ ስራዎቻቸውን ለመስራት በመስማማት ከክስ ነጻ ሲሆኑ እንደነበር ከዚህ ቀደም በሌላኛዋ ቲክቶከር ጃኒ ላይ የደረሰው የድሬዳው ክስ ማሳያ ነው። የአዶናይ መለቀቅ ተመሳሳይ ሂደትን የተከተለ ሊሆን እንደሚችል አስተያየት ሰጪዎች ለዘሀበሻ ይገልጻሉ። ፖሊስ ሰሞኑን በወሰደው እርምጃ ቁጥራቸው ከ8 በላይ የሚሆኑ ቲክቶከሮችን በቁጥጥር ስር ያዋለ ሲሆን እርምጃው ትውልድን የመታደግ ስራ ነው በሚል በደጋፊዎችና የግለሰብ ነጻነትን የሚጋፋ ነው በሚል በተቾች መካከል ሰፊ ክርክር ማስነሳቱን ቀጥሏል። አዶናይ ከእስር መለቀቁን ተከትሎ ይህ ዜና እስከተሰራጨበት ጊዜ ድረስ በማህበራዊ ሚዲያ ገጾቹ ላይ እስካሁን በይፋ ያሰፈረው ነገር የለም። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የአዶናይ አድናቂዎች፣ የአዶናይ ወዳጆች እንኳን ደስ ያላችሁ። አዶናይ በዚህ ሰዓት ከእስር መለቀቁ ፋስት መረጃ ዘግቧል። ባህልን ባፈነገጠ አለባበስ በሚል ለቀናት በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው አመሻሽ እንግዲህ ከእስር ተፈቷል። አዶናይ እንኳን ደስ ያለ፣ እንኳን ፈጣሪ ለቤትህ አበቃ። ፎሎ በማድረግ ቤተሰብ ሆናችሁ አዘሙ። ወጣቱ ተጽዕኖ ፈጣሪ አዶናይ እንግዲህ ዛሬ ተፈቷል። ከቤተሰቡ ጋር ተገናኝቷል። ከወዳጅ ዘመዶቹ ጋር ተገናኝቷል። እንኳን ፈጣሪ አምላክ እግዚአብሔር ወደ ቤት መለሰ። እንኳን ወደ ጓደኞች፣ እንኳን ወደ ምትወዳቸው ሰዎች እግዚአብሔር በሰላም መለሰ። ኮንግራጁሌሽን ወንድማችን፣ እንግዲህ ዌልካም ብለናል። አድናቂዎቹ የምትወዱት እስካሁን ድረስ አፖርት ስታረው የነበራችሁ ሁላችሁም እንኳን ደስ አላችሁ። አዶናይ ተፈቷል። እንግዲህ በምሽቱ የቀደመ ዜና ብያለው። ኮንግራጁሌሽን። ጤና ይስጥልኝ ሚኮ ማይክ ከጉራማይሌ ሚዲያ ነበር የምደውልህ። እሺ ቲክቶክ ላይ ያጋራኸውን ቪዲዮ አይተን ነበርና አዶናይ ስር ጉዳይ አባገዳዎች ወደ አዲስ አበባ እየሄዱ ነው የሚል መረጃ ሰምተን ነበረ። ለማውራት ይመቻል እዚህ ጋር እንዴት ነው? በደንብ ይመቸኛል፣ ግን የኔ ማናጀር ዲቴል ያብራራል። ከዛ ያወራል። በደንብ ሀሳብ ስላለው ያወራ አንዴ። ኦኬ እሺ ሄሎ ጤና ይስጥልኝ። እሺ ከጉራማይሌ ሚዲያ ነው የምደውለው። ነግሬዋለሁ። ስምህን አስተዋውቀኝ። ማን ልበል ወንድሜ? ኦኬ ስሜ አዲ ይባላለሁ። አዲ ፈይሳ ይባላለሁ። የማይኮ ማኔጀር ነኝ። ኦኬ እሺ ጉዳዩን የተለቀቀውን ቪዲዮ አይተን ነበርና በአዶናይ ጉዳይ አባገዳዎች በሽምግልና ጉዳዩን እንደያዙት የሚል መረጃ ሰምተናል። ስለመረጃው በደንብ እስቲ ማብራሪያ እንድትሰጠን ነበረ።
ህዝቡ ጥያቄ እያነሳ ነው። አሁን ብዙ ጥያቄዎች እየተነሱ ነው። መልካም ሀሳብ ነው አባገዳዎች ያነሱት ሀሳብ በእርቅና በሰላም የሚፈታው ነገር እያሉ ጉዳዩን አብራራልኝ አንተ በደምብ። ኦኬ አመሰግናለሁ። በመጀመሪያ አባገዳዎች ከሸተመኔ አካባቢ አጠቃላይ እንደ ኦሮሚያ ያሉ አባገዳዎች ተጠይቀው ነበረ ችግሩ በእርቅ እንዲፈታ። የገዳ ስርዓት እርቅን፣ ሰላምን የሚያበረታታ ነው። ሰዎች በባህላት በትግሎቻችን ድሮ አባቶቻችን ችግሮቻቸውን ሲፈቱበት በነበረ መንገድ ችግሮቻቸውን ፈተው እንዲኖሩ የሚያበረታታ ስርዓት ነው። አባገዳዎች ተገናኝተው መንግስትን በገዳ ስርዓት መሰረት ልጆቹን ወደ እኛ ፍጠን እንመክራቸዋለን፣ ከችግሮቻቸውም እንዲታረሙ እናደርጋለን። ታንጸው ለትውልድ ጥሩ ነገር እያስተማሩ ለሀገራቸው ተስፋ እንዲሆኑ ለወደፊት ለዜጎች ተምሳሌት መሆን እንዲችሉ። አዶናይ ከእስር ቤት ደብዳቤ ይላል። ሰላም ሰላም፣ የሀገሬ ልጆች እንደምን አላችሁ? ማርያምን እወዳችኋለሁ። ስለ እኔ ፍጹም አትጨነቁ። እኔ ሁሌም እንደምለው ለእኔ የትኛውም ለውጥ ለበጎ ነው። በተለይ አሁን እየሆነ ያለው በፍጹም ያላሰብኩትና ይሆናል ብዬ አስቤው የማላቀውና አስደንጋጭ ቢሆንም ግን ደግሞ እንኳንም ሆነ መታሰሪና አሁን ያለውበት ሁኔታ ለምን እንደሆነ ሲገባኝ ጭንቀት ጥሎኝ ጠፍቷል። እንደውም እንኳንም ሳይዘገይ ሆነ፣ እንኳንም ብዙ ስህተቶችን ሳልሳሳት በጊዜ ፈጥኖ ሆነ ብዬ በሆነው ነገር ደስ ብሎኝ እግዚአብሔርን አመስግኛለሁ። ይህንን የምለው በልተብዬ ወይም ፈርቼ ፈጽሞ እንዳይመስላችሁ፣ ማርያምን ከልቤ ነው። በቃ አሁን የሆነው እንኳንም ሆነ ለእኔም ሆነ እኔም ለምትከተሉኝና ለምትሰሙኝ የሆነው ሁሉ እንኳንም ሆነ ጥቅም እንጂ አንዳችን ጉዳት የለውም። እኔ ከካናዳ ኢትዮጵያ መጥቼ በእናንተ በወዳጆቼ እገዛ የሰራሁት ጥሩ ነገር ቢኖርም ግን ደግሞ ተሳስቼ ነበር። ስህተቴም ቀላል የማይባል ስህተት ነበር። ለነገሩ እኔም የህዝቡን ተቃውሞ ሰምቼ አንዳንድ አካሄዶቼንና አንዳንድ ቃላቶቼን በጊዜ ለማረም ወስኜ የነበረ ቢሆንም ግን ደግሞ ድንገት የሰማሁት የአንዳንድ ሰዎች ምክር አሳስቶኝ ጭራሽ ስግጥቅጥ እላለሁ። እንደውም ማንንም አልሰማም ማንንም አልፈራም ብዬ ስህተቴን አባብሼ ለመቀጠል መነሳቴና የነቢይ እዩ ጩፋን ምክር መቀበሌ ልክ እንዳልነበር አሁን በደንብ ገብቶኝ በጸጸት ላይ ነኝ። ይህን ደብዳቤ የምጽፍበት ምክንያት ግን ሁለት ብቻ ነው። የመጀመሪያው መልእክት እኔን ለምትወዱኝ ነው። ወዳጆቼ፣ የሀገሬ ልጆች፣ ከፍቅር የተነሳ እንደሆነ አውቃለሁ። ግን እባካችሁ ያለሁት በሚያስተማምን በሀገሬ ምድር የህግ ጥላ ስር ነው እና የሚዲያ ዘመቻ ማድረግ ለእኔ ጉዳት እንጂ ጥቅም የለውም እና የሚዲያ ዘመቻ አቁሙ ብዬ እጠይቃለሁ። ሌላውና ይህን ደብዳቤ የምጽፍበት ሁለተኛው ምክንያቴ መሳሳቴን በደንብ ስለማወቄ ለማሳወቅ ነው። አዎ በእርግጥም ተሳስቼ ነበር። ለዚህም ተሳስቼ ያሳሳትኩትን ትውልድና ከዚህ በፊት ስትመክሩኝ ምክራችሁን ከመስማት ይልቅ ቅናተኛና ምቀኛ ያልኳችሁን የሀገሬ ልጆች በሙሉ ይቅርታ ማለት እፈልጋለሁ። ስህተቴን የማይበትን ይህንን አትሞስፌር ለፈጠሩልኝ የሀገሬ የጸጥታ ኃይሎችና ለሀገራችን መንግስት ደግሞ ታላቅ አክብሮትና ምስጋና አለኝ። በጣም አመሰግናለሁ። በመጨረሻ መንግስት ያቀረብኩትን ይቅርታ ተመልክቶ ስህተቴ በደንብ የገባኝና የተረዳው መሆኔን ተገንዝቦልኝ ስህተቴን ፍጹም ማረሜን በተግባር ወደ ማሳይበትና ወደ ጀመርኩት መልካም ስራ ብቻ የምመለስበትን እድል እንዲሰጡኝ በታላቅ ትህትና ከይቅርታ ጋር እጠይቃለሁ ይላል የሚል ደብዳቤ አዶናይ ከእስር ቤት ቢጽፍና ቢለቅ ነገሮችን በጣም በብዙ መንገድ ያቀልለታል ብዬ አስባለሁ። አዶናይ እግዚአብሔር አምላክ ካንተ ጋር ይሁን፣ እወዳለሁ፣ መልካምን ሁሉ እመኝልሃለሁ የሚል አንድ የአዶናይ አድናቂ አዶናይ ቢጽፈው ኖሮ ብሎ የጻፈው ደብዳቤ ነው። ዞሮ ግን የደብዳቤው አዶናይ ባይጽፈውም የደብዳቤው ይዘት ጥሩ ሀሳቦችን ይዟል። በተለይ ነገሩን እያባባሱና ወደ ሌላ አቅጣጫ እንዲሄድ እያደረጉ ላሉ ሰዎች ጥሩ መልእክት የያዘ ደብዳቤ ይመስለኛል። አዶናይ ከእስር ቤት ለአድናቂዎቹ የተላከ ተብሎ ብዙዎች እየተቀባበሉት ያለው ደብዳቤ ይህንን ይመስላል እንግዲህ